ለምሳሌ ለዚህኛው ጾም ቅበላም የለውም ፋሲካም የለውም። አቂበ ሕዋሳትን መጠበቅ ግን መቼም ቢሆን ቅበላም ፋሲካም የሌለው ጾም ነው። ሁል ጊዜ ክርስቲያኖች አጠቃላይ ሕዋሳቶቻችን በሙሉ ክፉ ነገር ከመስራት እንዲጾሙ ቅዱስ ያሬድ ተናግሯል። ጾም ማለት መከልከል ማለት ነው። መነሻ የሚያደርገው ደግሞ አባቶቻችን በፍትሐ ነገሥት በአንቀጽ 15 ላይ ስለ ጾም የደነገጉትን ድንጋጌ ውሳኔ መሰረት በማድረግ ነው። ጾም ለሚወዱ ሰዎች ከሰርክ ጀምሮ ጾም ገብቷል። ያው እስከ 6 ሰዓት ድረስ መብላት በመንፈቀ ሌሊትም አይበላም። እንደው በእውነት ለኛ የተሰራ አይደለም። የጾም ቅድመ ዝግጅቶች መካከል አንዱ ራስን ለካህን ማሳየት ነው። በደል ለመተው ከሚመጣው ለመጠበቅ ራስን ማስመርመር ያስፈልጋል። ይሄንን መሳሪያ የበለጠ ኃይል እንዲኖረው የሚያደርጉ ከጾም ጋር የሚሄዱ ነገሮች አሉ። አንደኛው ጸሎት ነው። ሁለተኛው ምጽዋት ነው። የግልና የአዋጅ ጾም በማለት ቤተክርስቲያናችን ከፍለዋለች። የግል ጾም ወይንም ደግሞ በግል ከንስሐ አባቶቻችን ጋር ተገናኝተን በሚሰጠን ቀኑና የምንጾመው፣ ከዚያም ደግሞ ከፍ ሲል በፍቅረ እግዚአብሔር ተነድፈው ምዕመናን በፈቃዳቸው የሚጾሙት ጾም ነው። በጾማችን መጨረሻ የምናገኘው ምንድነው? የኃጢአት ስርየት እናገኛለን። ከፈጣሪያችን ጋር እንወዳጅበታለን። የምንሻውን ነገር እናገኛለን። የምንጀምረው ጾም እንደመሆኑ መጠን በዚህ ጾምና ምጽዋት በሚል በተዘጋጀ መጽሐፍ አንዳንድ ነገሮችን እንመለከታለን። አምላካችን እግዚአብሔር በቸርነቱ በመሐሪነቱ ይጎብኛል። ጾም ምን ማለት እንደሆነ መጀመሪያ ያትታል። ጾም ማለት መከልከል ማለት ነው። መነሻ የሚያደርገው ደግሞ አባቶቻችን በፍትሐ ነገሥት በአንቀጽ 15 ላይ ስለ ጾም የደነገጉትን ድንጋጌ ውሳኔ መሰረት በማድረግ ነው። ጾም መተው ለጊዜው በታወቁ ዕለታት ከመባደት ማለት ከሚበላው ከሚጠጣው ለተወሰኑ ሰዓት ተከልክሎ መቆየትን የሚያመለክት ትርጓሜ ያለው፣ ከሚበላው ከሚጠጣው በሰዓት ተወስኖ ከመብል መጠጥ መከልከልን ብቻ አይደለ ደግሞ ከጥሉላት ምግቦችም እንድንከለከል በዚህ ወቅት አባቶቻችን ስርዓት ሰርተውልናል። በተለይ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ጾም ወይም ደግሞ ይሄንን አብይ ጾምን በተመለከተ በጥንቃቄ ሰዓት ሰፍረው ለክተው ማለት ነው። የመጀመሪያውን ጾመ ሕርቃንን እስከ 12 ሰዓት እንድንጾም፣ ከዚያ ደግሞ ሌሎችን ከጌታችን ጾም ጀምሮ እስከ ጾሙ ፍጻሜ ድረስ እስከ ዓርብ ድረስ ማለት ነው። እሱን ደግሞ እስከ 11 ሰዓት እንድንጾም፣ ኋላም ሰሞነ ሕማማትን እስከ 13 ሰዓት ከዋክብት እስኪታዩ እስከ ምሽቱ 1 ሰዓት ድረስ እንድንጾም ስርዓት ሰርተውልናል በፍትሐ ነገሥት። እንግዲህ ፍትሐ ነገሥት ሁላችንም እንደምናውቀው በ318ቱ ሊቃውንት በ325 ዓመተ ምህረት በኒቂያ በተደረገው አርዮስን ለማውገዝ በተሰበሰቡት መሰባሰብ የተሰራ ነው ፍትሐ ነገሥት ማለት ነው። ከዚህ በረከታቸው ይደርብንና ስለ ሃይማኖት ብዙ የተጋደሉ እንደነ ቶማስ ዘመርአስ ያሉ 22 ዓመት መምለኪያነ ጣዖት እግዚአብሔርን ካር ለጣዖት ስገድ እያሉ አጽቃጽቁን እየቆረጡ ለጣዖታቸው እስኪያጥኑት ድረስ ተጋድሏቸውን የፈጸሙ ቅዱሳን አበው ያሉበት ነው። ይሄ ውሳኔ እስከ ዕለተ ምጽአት ድረስ የጸና የሚሆነው የመንፈስ ቅዱስ ሐሳብ ስለሆነ ነው። ስለዚህ ጾም ትርጓሜው መከልከል ማለት ነው። ከመብል ከመጠጥ ብቻ አይደለ ደግሞ እግዚአብሔር ከሚጠላቸው ነገሮችም እንድንከለከል ሕዋሳቶች አቂበ ሕዋሳትም እንዲኖሩት ያዛል። አቂበ ሕዋሳት ማለት የቅዱስ ያሬድን ሐሳብ ጠቅሶ ቅዱስ ያሬድ ይጹም አይን ክፉ ከማየት፣ እዝንም ደግሞ ጆሮም ደግሞ ክፉ ነገር ከመስማት፣ አንደበትም ክፉ ነገር ከመናገር እንዲጾሙ ያዛል። ይሄ ጾም ቅበላም የለውም ፋሲካም የለውም። ለምሳሌ ለዚህኛው ጾም አሁን ዛሬ ቅበላ ወይንም በዚህ ሳምንት ቅበላ ይዘንለታል ይሄኛውን ጾም ለመጾም፣ ኋላም ደግሞ ጾሙ ፍጻሜውን ሲያገኝ ፋሲካ ይኖረዋል። አቂበ ሕዋሳትን መጠበቅ ግን መቼም ቢሆን ቅበላም ፋሲካም የሌለው ጾም ነው። ሁል ጊዜ ክርስቲያኖች አይን ክፉ ከማየት፣ ጆሮ ክፉ ከመስማት፣
አንደበትም ክፉ ከመናገር አጠቃላይ ሕዋሳቶቻችን በሙሉ ክፉ ነገር ከመስራት እንዲጾሙ ቅዱስ ያሬድ ተናግሯል። ጾምን የግልና የአዋጅ ጾም በማለት ቤተክርስቲያናችን ከፍለዋለች። የግል ጾም በግል የምንጾመው ወይንም ደግሞ በግል ከንስሐ አባቶቻችን ጋር ተገናኝተን በሚሰጠን ቀኑና የምንጾመው። ከዚያም ደግሞ ከፍ ሲል በፍቅረ እግዚአብሔር በተለይ አሁን የጽጌ ጾም ጽጌ ማህሌት ነው፣ ግን በፍቅረ እግዚአብሔር ተነድፎ በእመቤታችን በቅድስት ድንግል ማርያም ፍቅር ተነድፎ ምዕመናን በፈቃዳቸው የሚጾሙት ጾም ነው። ይሄ የግል ጾም ይባላል፣ የፈቃድ ጾም ነው። ከዚህ ከሰባቱ አጽዋማት ተለይቶ በግል የሚጾም በቀኖና ሊሆን ይችላል፣ በፈቃድም ደግሞ ወደው የሚጾሙት ሊሆን ይችላል። አንደኛውን እንደ ምሳሌ የጽጌን ጾም፣ ከዚያም ደግሞ በዘመኑ ሊለወጥ ሲል ባሉት በአምስቱ ዕለታት ጳጉሜን ምክንያት አድርገው ልክ ዮዲት እንደጾመች ለእስራኤል መድኃኒት እንደሆነቻቸው ያንን ምክንያት አድርገው 5 ቀን በፈቃዳቸው ያለፈውን ዘመን ይቅር እንዲለን ለሚመጣው እንዲጠብቀን ብለው ራሳቸውን በራሳቸው ወደ ጾም ሕይወት አስገብተው ዘመኑን በንስሐ በፈቃዳቸው የሚቀበሉ አሉ። ይሄ ፈቃዱ ጾም ነው። ስለ ጾም የሚሆኑ ቅድመ ዝግጅቶችንም መጽሐፉ ያትታል። ለጾም የሚሆኑ ቅድመ ዝግጅቶች አሉ። ከነዚህ የጾም ቅድመ ዝግጅቶች መካከል አንዱ ራስን ለካህን ማሳየት ነው። ራስን ለካህን ማስመርመር፣ ያለፈውን በደል ለመተው ከሚመጣው ለመጠበቅ ራስን ማስመርመር ያስፈልጋል። ጾምን በአዲስ መንፈስ በአዲስ ሕይወት ሆኖ መቀበል ማለት ነው። ከዚያ ይሄንን ቅድመ ዝግጅት ከፈጸሙ በኋላ ከጾም ጋር አብረው የሚሄዱ ጾም ብቻውን መሳሪያ ቢሆንም ቅሉ ይሄንን መሳሪያ የበለጠ ኃይል እንዲኖረው የሚያደርጉ ከጾም ጋር የሚሄዱ ነገሮች አሉ። አንደኛው ጸሎት ነው። ሁለተኛው ምጽዋት ነው። ስለዚህ አጥብቆ መጸለይ ያስፈልጋል። ምጽዋት መመጽወትም በዚህ በጾማችን ወቅት የበለጠ መንፈሳዊ ስራችንን የሚያሳልጥልን ይሆናል። ስለዚህ በዚህ በእነኛ አጽዋማት በአጽዋማት ወቅት በተለይ ደግሞ በአዋጅ በታወጀው በጾም ወቅት እነዚህን አብዝተን ብናደርጋቸው መንፈሳዊ ኃይል የምንታጠቅበት ከእግዚአብሔር ጋር የበለጠ የምንወዳጅበት የምንገናኝበት እንደሆነ ያትታል። የጾም ሰዓቶች ተወስነዋል። ያው አስቀድመን እንደተናገርን በመጀመሪያው እስከ 12 ሰዓት በዚህ በአብይ ጾም ማለት ነው። ከዚያ ቀጥሎ እስከ 11 ሰዓት ከዚያ እስከ ምሽቱ 1 ሰዓት ድረስ በሰሞነ ሕማማት እንድንጾም የታዘዘ ሲሆን በረቡዕና በዓርብ ጊዜ ግን አባቶቻችንም ሰለስቱ ምዕት በሃይማኖተ አበው በሕንፃ መነኮሳት ላይ እንደደነገጉት የረቡዕና የዓርብ ጾም እስከ 9 ሰዓት ድረስ ይሁን። ከዚህ አብልጠህ ብትጾም ግን ለአንተ ዋጋ ይሆንልሃል፣ ግን በትዕቢት እንዳይሆን። 2-3 ቀንም የምትጾም ቢሆን በትዕቢት እንዳይሆን በትህትና ይሁን። ትዕቢት ሰይጣን ያለማው ጦር ነው። በዚህ ደግሞ ብዙዎችን ወደ እርሱ ይስብበታል፣ ከእርሱ ጋር ወደ ሲኦል ያወርድበታል ይላል። በትዕቢት የሚሆን ጾም ዋጋ ጸጋ የማያሰጥ ስለሆነ በትህትና መጾም እንዲገባ አባቶቻችን በሃይማኖታዊ በሕንፃ መነኮሳት ላይ ሰርተዋል። ከዚህ ጋር ጾም እንዲህ ያለውን ጸጋ ዋጋ የሚያሰጥ ሆኖ ሳለ የማይገባ ደግሞ ጾም አለ። ጾም ሲባል የማይገባ ጾም ምን አይነት ጾም ነው? ጾም ተብሎ የማይገባ ጾም የሆነ ምን አይነት ጾም ነው? ወንድሞችን ለመክሰስ ወይንም ደግሞ ለመውገር መከራ ለማጽናት የሚጾሙት ጾም። ለምሳሌ አይሁድ ቅዱስ ጳውሎስን ለመግደል አጥብቀው እንደጾሙ ቅዱስ ጳውሎስን ሳንገለው አንበላም አንጠጣም ብለው እንደተማማሉ የሐዋርያት ሥራ ጸሐፊው ቅዱስ ሉቃስ ምስክር ሆኗል። ይሄ ጾም ዋጋ ጸጋ የሚያሰጥ አይደለም። በሌላም ስፍራ በኤልዛቤል ዘመን ናቡቴን ለማስገደል ምናምንቴ ሰዎችን ሰብስባ የሐሰት ምስክር ካቆመች በኋላ ጾም ጹሙ፣ የጾም አዋጅ አውጁ። እንግዲህ ናቡቴ የተገደለበትን ምክንያት እናውቃለን። ርስቴን አልሰጥም በማለቱ ነው። ስለዚህ ጾም ጹሙ፣ ጾሙ በአዋጅ ይሁን። ከዚያ በሕዝብ መካከል እሱን አቁሙትና እግዚአብሔርንና ንጉሱን ሲሰድብ ሰምተነዋል ብላችሁ የሐሰት ምስክር መስክሩበት፣ በድንጋይ ተወግሮ በእሳት ተቃጥሎ ይሙት ብላ ፈረደችበት። እንዲህ ያለው ጾም የበለጠ ዲያብሎስን የሚያስመስል ነው። ስለዚህ የማይገባ ጾም ነው።
የሰውነታቸውን ቅርጽ ለመጠበቅ ብለው ከጾም የሚከለከሉ ሰዎች አሉ። ጾም ደግሞ የሚጾሙ ሰዎች አሉ። ይሄም ዋጋ ጸጋ የሚያሰጥ አይደለም። በሃይማኖት ሆነው የሚጾሙት የኃጢአት ስርየት አገኝበታለሁ ከፈጣሪ ወዳጅበታለሁ ብለው የሚጾሙት ጾም ግን ዋጋ ጸጋ የሚያሰጥ ነው። እንዲህ ያለውን ጾም እንድንጾም አምላካችን እግዚአብሔር ሁላችንንም ይርዳን። በጾማችን መጨረሻ የምናገኘው ምንድነው? በጾማችን መጨረሻ የምናገኘውንም ነገር ያትታል። የኃጢአት ስርየት እናገኛለን፣ ከፈጣሪያችን ጋር እንወዳጅበታለን፣ የምንሻውን ነገር እናገኛለን። በተለይ በእነኚህ በጌታችን ጾም ሶስቱ አርእስተ ኃጣው የተባሉ ድል የተነሱበት ነው። እነዚህ ሶስቱ አርእስተ ኃጣው በማቴዎስ ወንጌል በምዕራፍ 4 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ከቆመ ሳይቀመጥ ከዘርጋ ሳያጥፍ 40 መዓልት 40 ሌሊት በጾመ ጊዜ ፈታኝ ወደ እርሱ ቀረበ። የመጀመሪያው ፈተና በገዳም የሆነ ስስት ነው። የራበው መስሎ በቀዳዳ ስልቻ ዳቦ የያዘ አስመስሎ ወደ ጌታችን ቀረበ። እርቦኛል፣ አንተም እርቦሃል፣ ስለዚህ የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግ ቢያደርግ የዲያብሎስ ታዛዥ ሊያሰኘው፣ ደግሞ አይደለም አንተ ይዘህ የለ እንደ ከያዝከው ስጠኝ ቢለው አዳምን በመብል ምክንያት ከገነት እንዳስወጣሁት እሱንም እንዲሁ በመብል ምክንያት የሚጾመውን ጾም አሰናክለዋለሁ ብሎ አስቦ እንዲህ ያለውን ክፉ መንፈስ እንዲህ ያለውን ክፉ ሐሳብ ይዞ ወደ ጌታችን ቀረበ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስስት የመጣውን ይሄንን የዲያብሎስ ፈተና በትዕግስት ድል ነሳ። ሰው በእንጀራ ብቻ አይኖርም ብሎ በዚህ በጾም ወቅት ስስት ድል የተነሳበት ነው። ይሄንን ድል በተነሳ ጊዜ ደግሞ ካህናቱን ድል በመነሳበት በቤተ መቅደስ ቢሆን ኖሮ ድል ባልነሳኝ ነበር ብሎ ሲያስብ የህሊናውን አውቆ ጌታችን ወደ ቤተ መቅደሱ ሄደለት። ከመቅደሱ ጫፍ ሆኖ ራስን ከዚህ መር አርገህ ወርውር፣ መላእክቱን ስላንተ ያዛቸዋል፣ እንዳትሰነካከል በእጆቻቸው ይደግፈዋል ተብሎ ተጽፏልና ራስን ወርውር አለው። ያን ጊዜ አምላክ እግዚአብሔርን አትፈታተነው ተብሎ ተጽፏል ብሎ ድል ነሳው። ትዕቢትን በትህትና ድል ነሳ። ሶስተኛውና የመጨረሻው የዓለምን መንግስታት ክብራቸውን አሳይቶ እነዚህ ሁሉ ለኔ ተሰጥተውኛል፣ ወድቀህ ብትሰግድልኝ ላንተ እሰጥህ ነበር አለው። ያን ጊዜ ሂድ አንተ ሰይጣን ለፈጣሪህ ለእግዚአብሔር ስገድ እሱን ብቻ አምልክ ተብሎ ተጽፏል ብሎ ሰይጣንን እና ይሄንን የሚያሰራውን ኃጢአት ልክ ዛፍ ከስሩ ሲነቀል እንዲደርቅ ከስሩ ነቅሎ ጥሎልናል። ስለዚህ ስስት በትዕግስት ትዕቢት በትህትና ፍቅረ ነዋይ በጸሊአ ነዋይ ድል የተነሳበት ስለሆነ ከእንዲህ ያለ ፈተና ውስጥ ያሉ ምእመናን ያለን ሰዎች መውጫ መሳሪያው ይሄ ጾም ነው። ስለዚህ በዚህ በጾማቸው የተጠቀሙ በዘመነ ብሉይ በዘመነ ሐዲስ ከዚያም በዘመነ ሊቃውንት በቅዱሳን ዘመንም የተጠቀሙ የቅዱሳንን ሕይወት እያነሳ እያወሳ እነሱን እንድንመስላቸው እንድንከተላቸው ከነሱ በረከት ረድኤት አግኝተን ጾማችንን በትህትና አድርገን ዋጋ ጸጋ እንድናገኝ ይመክራል። ይሄንን ጾም እንዲህ ባለ ጾመን ዋጋ ጸጋ አግኝተን ከፈጣሪያችን ጋር እንድንወዳጅ እግዚአብሔር ከሚጠላው የኃጢአት ሕይወት ወጥተን በቅድስና ሕይወት በጾማችን እንድንመላለስ የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን ሁሉ ጸሎት ሁላችንንም ይርዳል። የመጀመሪያው ጥያቄ እንግዲህ ቤተክርስቲያናችን ቀን ነው የምትቆጥረው ነገ የምትለው ከመቼ ጀምሮ ነው? የሰርክ ጸሎት ከተጀመረበት በኋላ አሁን ለምሳሌ የሰርክ ጸሎት ብንጀምር ነገ የውዳሴ ማርያም የምንደግመው የሰኞ ነው። ስለዚህ እስከ ሌሊቱ 6 ሰዓት የሚለው ከሌሎች ወደኛ የመጣ እንጂ 6 ሰዓት አትቆጥርም ቤተክርስቲያናችን። ስለዚህ እንደውም ከሰርክ ጀምሮ ጾም ገብቷል ማለት ነው። ጾም ለሚወዱ ሰዎች ከሰርክ ጀምሮ ጾም ገብቷል። ያው እስከ 6 ሰዓት ድረስ መብላት በመንፈቀ ሌሊትም አይበላም። እንደው በእውነት በመንፈቀ ሌሊት መብላት ለሌሎች ነው፣ ለኛ የተሰራ አይደለም።
ስለዚህ እስከ መንፈቀ ሌሊት መብላት የኛ ስርዓት አይደለም። ሰው ዝም ብሎ በራሱ የሰራው የቤተክርስቲያን ስርዓት አይደለም። ሁለተኛው እነኝህን የጾም ሰዓቶች ከፋፍለን የተናገርናቸውን የሰራው ፍትሐ ነገሥቱ ነው። እነዚህም ደግሞ የሚሰሩት በአብይ ጾም ነው። በአብይ ጾም የተወሰኑ ሰዓታት ናቸው። 18 ሰዓት ግን የሚቆጠረው ስጋውን ደሙን ለመቀበል ነው። አንድ ክርስቲያን 18 ሰዓት ጾሞ ለአፉ ምርት እስኪሰማው ድረስ ስጋውን ደሙን እንዲቀበል ሥርዓተ ቤተክርስቲያን ያዛል። ይሄም የሆነበት ምስጢሩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ስግደት ይግባውና ከተያዘበት አንስቶ ጸዋተ ወመከራውን በፈቃዱ የተቀበለበት ማለት ነው። ከተያዘበት አንስቶ ቅድስት ነፍሱን ከቅዱስ ስጋው በፈቃዱ እስከለየበት ያለው ሰዓት ሲቆጠር 18 ነው። ስለዚህ ያንን አብነት አድርጋ ቤተክርስቲያናችን ምዕመናን ልጆቿ ስጋውን ደሙን ለመቀበል ሲዘጋጁ 18 ሰዓት እንዲጾሙ ስርዓት ሰርታለች። ይሄኛው ቀኖና የተሰራው በፍትሐ ነገሥት ነው። እስከ 12 ሰዓት እስከ 11 ሰዓት እስከ 13 ሰዓት። እንግዲህ ከአባቶቻችሁ ጋር ስትነጋገሩ ምናልባት ደዌ አንዳንድ ነገሮችን አይተው እነሱ የሰጡት ሊሆን ይችላል እንጂ ሥርዓተ ቤተክርስቲያኑ ለምዕመናን ሁሉ ያዘዘው የቀኖና ስርዓት ይሄ ነው። ለሁሉ የታዘዘ ነው ይሄ ስርዓት። በደዌ ዳኛ ባልጋ ቁራኛ በተለያየ ችግር ምክንያት ከዚህ መድረስ ከማይቻለው ሰው በስተቀር ሁሉም ይሄንን እንዲፈጽመው ለሁሉም የተሰራ ስርዓት። ቀኖናው የተሰራው ለሁሉም ነው ማለት ነው። በደዌ ዳኛ ባልጋ ቁራኛ በተለያየ ነገር ተይዘው ለሚጨነቁ ግን ወይንም ደግሞ በከባድ ስራ ይሄንን መፈጸም ለማይቻላቸው አይመለከትም። ያንንም አይመለከትም ሲል ከአባቶቻቸው ጋር በመነጋገር የሚያደርጉት ነው ማለት ነው። በግል በሚሆን የቀኖና አሰጣጥ ግን ምናልባት እስከ 9 ሰዓት ከዚያም እስከ 11 ሰዓት በየሁለት ቀኑን ጾም ብለው ሊያዙ ይችላሉ ካህናቱ። ይሄኛው ግን ለሁሉ የተሰራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማትን በዓላትን የምትለካው በቅዱስ ዲሜጥሮስ ባህር ሐሳብ ነው። ቅዱስ ዲሜጥሮስ የግብጽ 12ኛ ሊቀ ጳጳስ ነው። በመጀመሪያ ገበሬ ነበር። ከዚያ እግዚአብሔር አምላክ ንጽህናውን ቅድስናውን ባወቀ ገንዘብ መርጦታል። ከሚስቱ ጋር 48 ዓመት ሲኖሩ ድንግልናቸውን ጠብቀው ነው የኖሩት ይላል ገድሉ። ይሄንን ድንግልናቸውን ንጽህናቸውን መጠበቁን እግዚአብሔር ወደደለትና ገበሬ ነበር። ያለ ጊዜው ያፈራች ወይን አገኘ። ያንን ወስዶ ለሚስቱ ሰጣት። ይሄንንማ ከሊቀ ጳጳሱ ወስደህ በረከት ተቀበልበት አለችው። ወደ ሊቀ ጳጳሱ ይዞ ሄደ። እሱ አርጅቶ ስለነበረ ሰው እንዲተካ ምዕመናን አጥብቀው በጸሎትም እንዲሁም እየሄዱ ይለምኑት ስለነበረ ወደ እግዚአብሔር ሲያመለክት የእግዚአብሔር መልአክ ተገልጦ ያለ ጊዜዋ ያፈራች ወይን ይዞልህ የሚመጣው ካንተ በኋላ የሚተካ ነው አለው። ቅዱስ ዲሜጥሮስ ይሄንን ይዞ ሄደ። እሱ ለምዕመናን አስረከባቸው። ከዚህ በኋላ አባታችሁ ከኔ ቀጥሎ እሱ ነው ብሎ ሰጣቸው። ወዲያው አረፈ። እርሱን ቀብረው ወንበር ያለ ሹመት አያድርምና ተቀመጥ ንግሥት ተቀመጥ አሉት። እኔ ገበሬ ነኝ፣ እሱ ንጹሕ ድንግል ነው፣ እኔ ባለ ሕግ ነኝ። ድንግሉ የተቀመጠበት ባለ ሕግ እኔ ልቀመጥ አይገባኝም አላቸው። አይ አባታችን ተሾምልን ብሎ እሱ ነው የሚሾመው ብሎት መልአከ እግዚአብሔር ነግሮታል። ተሾም ብለው አስቀመጡት። እንግዲህ አሁንስ ተሾም ካላችሁኝ ምንድን ነው የሚያደርገው አባታችሁ አላቸው። ወንጌለ ዮሐንስ ምዕራፍ 10 ያለውን አንቀጽ አባግዕን ያነባል የተረጉምልናል አሉት። አምጡልኝ አላቸው። ንባብ አይችልም ነበረ። ባመጡለት ጊዜ መንፈስ ቅዱስ ገልጦለት አንብቦ ተርጉሞላቸዋል። ከዚያ በወንበሩ ላይ አስቀምጠውታል። በዚያ በወንበሩ በተቀመጠ ጊዜ ግን እንዲህ እያለ ያዝን ነበር። አብይ ጾም፣ ጾመ ነነዌ፣ ጾመ ሐዋርያት ከሰኞ ባይወጣ፣ እንደገና ደግሞ ስቅለት ከአርብ፣ ዕርገት ከሐሙስ፣ ሆሳዕና ከእሁድ፣ ትንሣኤ ከእሁድ፣ ጰራቅሊጦስ ከእሁድ ባይወጣ፣ ርክበ ካህናት ከረቡዕ ባይወጣ፣ ጾመ ድኅነት ረቡዕና ዓርብ ቢደረግ እያለ ይመኝ ነበር።
ይህን ተምኔቱን በጸሎት ወደ እግዚአብሔር ሲያስታውቅ የእግዚአብሔር መልአክ ቅዱስ ሚካኤል ከቀኑ 7 ከሌሊቱ 23 ሰዓት ወስደህ ቀኖና ግባ ከዛ ይገለጥልሃል አለው። ቀኖና ገባ። ቀኖናውን ተመልክቶ በ30 የሚገደፍ የበዓላትና የአጽዋማት አወጣጥ ነግሮት በዚህ እስከ ዕለተ ምጽአት ድረስ ያለውን አውጥተውታል። አባቶቻችን ተከትለው የበዓላቱንም የአጽዋማትንም በዓመት ያወጡልናል። ስለዚህ አንዴ ከፍ አንዴ ዝቅ የሚለው ከዲሜጥሮስ ሐሳብ የተነሳ ነው ማለት ነው። በረከቱ ይደርብን። በቤተ መንግስቱ የተሰራው ሰዓት ይሄ ነው። ቅዳሴ ይቀደሳል። የቅዳሴ ሰዓት ደግሞ ራሱን የቻለ ስርዓት አለው። የቅዳሴ ሰዓት ስርዓት አለ። የሰርክ ሲሆን የነግ ሲሆን የተሰራ ሰዓት አለ። በዚህ የተዘጋጁ ስጋውን ደሙን ይቀበላሉ። ስጋውን ደሙን ከመቀበል ጋር ጾም የለም አይደል? ስግደትም የለም። ስጋውን ደሙን እንደተቀበሉ ማቆረሪያ ጸበል፣ ከዚያ አፋቸውን ያድፋሉ። ስለዚህ የተሰራው ስርዓት ይሄ ነው። በተሰራው ብንሄድ በረከት እናተርፋለን። በጾም የሚገኘውን ጸጋ በረከት እናገኛለን። እስከ 12 ሰዓት አስቀድሰንም ብንጾም ጾሙን ብንቀጥል ማለት ነው። የቅዳሴ ጸበል ጠጥቶ ግን ጾም አለ የለም ማለት የቅዳሴ ጸበል ከተጠጣ ጾም የለም ማለት። ያንን ሳናደርግ እንደተሰራው ብንሄድ በረከት የተረፈረፍልናል። በጾም የሚገኘው በረከት እነ ዳንኤል ከአናብስት አፍ የዳኑበት፣ 3 ደቂቅ ከነደደ እሳት የወጡበት እንደው እዚህ መጽሐፉም ላይ ተገለጠ አለ። ሳሉስ የሚባል ቅዱስ ሰው ሲያየው አይጾምም፣ በስውር ግን ይጾም ነበርና ምዕመናን ማነው በገዳም ሲኖር ይሄ ሳሉስ የተባለውን ቅዱስ ያደንቃል። በተለይ አበምኔቱ በጣም ያደንቃል። ከሰው መካከል ሆኖ ጾም የሚባል ነገር ሲጾም አያውቁትም፣ ሲጸልይም አያውቁትም። እሱ ግን ጽሙድ ነበረ። ሰዓት አለችው። በዛች ሰዓት የሳር ፍሬ ይመገባል። እንዲህ ምግቡ የሳር ፍሬ ነው። ከዚያ ይሄ ሰው ዛሬ ስጋው ደግሞ ሳይቀበል እንዳይመገብ አጥብቃችሁ ያዙት አለ። ከበው መነኮሳቱ ሲጠብቁት የሚመገብበት ሰዓት ሲደርስ ልቀቁኝ ልሂድ፣ የምመገበው ልመገብ። እነሱ የሚያስቡት ህሊናውን እንደሳተ እንዳበደ ሰው ነው። ግን ሰውዬው ይበቃ። ከዚያ ስጋው ደግሞ ሳትቀበል ዛሬ አትበላም ብለው አጥብቀው ሲይዙት ቆቡን አወለቀና እመቤቴ ከነኝህ መነኮሳት እጅ አድኝኝ ብሎ ግንቡን በቆቡ ሲመታው ከሁለት ተሰነጠቀለትና በዚያ በተሰነጠቀ ግንብ አልፎ ሄደ። ተሰወራቸው ማለት ነው፣ አላገኙት። ከዚያ እግዚኦ መሐረነ ክርስቶስ ብለው ኪርያላይሶን ሲሉ ያቺ ግንቡን የሰነጠቀባት ቆቡ ወደቀችላቸው ይላል። በዚያች ተአምራት የሚያደርጉባት ሆነ። በዓመቱ ግን ስጋውን አርፎ ለመቅበር ለመገነዝ በቅተዋል። እንግዲህ እንዲህ በቃ እንዲሰወር ያደረገችው ጾም ናት። አብዝተን ብንጾም እንዲህ ያለውን ጸጋ በረከት እናገኛለን። ረድኤት የተረፈረፍልናል እንጂማ እንግዲህ እንደምናውቀው ነው። የቅዳሴው ሰዓት ራሱን የቻለ ሰዓት ነው። ስርዓትም ራሱን የቻለ ስርዓት አለው። ስጋውን ደግሞ ለሚቀበሉ ሰዎች ከስጋው ደግሞ መቀበል በኋላ የጾም ጊዜ እንዲኖራቸው ወይንም ደግሞ በጾም እንዲቆዩ አይፈቀድም። ስርዓቱን ስለማያዝ ማለት ስጋውን ደግሞ ከተቀበሉ በኋላ በጸበል ማቁረር ስላለባቸው ማለት። ስለዚህ አብዝተን ብንጾም ይጨመርልናል። ከቻልክ 2-3 ቀንም ብናተርፍ ትርፍ ይሆንልናል። በረከት ረድኤት እናገኝበታለን። በየ2 ቀኑ በየ3 ቀኑ ግን በትህትና ይሁን። አሁንም ከ9 አልፈን 10 11 ሰዓትም እንኳን ብንደርስ ትህትና ካልተጨመረበት ሰይጣንን ያስመስለናል። ሰይጣን አይመገብም ማለት። ስለዚህ ሰይጣንን እንዳያስመስለን ብናተርፍ 1 ሰዓትም 2 ሰዓትም እንኳን ብናተርፍ ከዚያ አብዝተን መጾም ቢቻለን እንኳን ትህትና ካልተጨመረበት ከጸጋ እግዚአብሔር አንደርስም። ረድኤት በረከት አናገኝበትም በጾማችን። አቄበ ሕዋሳትን በተመለከተ የተነሳው ጥያቄ ዓይን ይጹም፣ ጆሮም ይጹም፣ እግርም ይጹም፣ አንደበትም ይጹም ብሏል ቅዱስ ያሬድ። እንዴት ነው ይሄንን ዓይናችንን ጾም የምናስለምደው? እንዴት ነው እግራችንን፣ እጃችንን፣ አጠቃላይ ሕዋሳቶቻችንን እንዴት አድርገን ነው ጾም የምናለማምዳቸው? እሱ ሊጾም የሚገባው ከምን እንደሆነ አትቷል። ዓይን ከምንድን ነው የሚጾመው?
ክፉ ከማየት በዚህ በዘመናችን በስልጣኔ ሰበብ በጣም ብዙ ክፉ ነገሮች አሉ። እነሱን ከዛሬ ጀምሮ ነው። ይሄ ጾም ደግሞ ከተጀመረበት ጊዜ አንስቶ ፋሲካም የለውም ብለናል። በእጃችን ባለ ስልክ በተለይ በሌሎችም የቴክኖሎጂ ውጤቶች የምናያቸው በጣም ክፉ ነገሮች አሉ አይደል? እሱን የሚያስገድደን የለም። እኛ ራሳችን ግን መዝጋት እንችላለን። አይን ክፉ ከማየት ነው ይጾም ያለ። ጆሮም ደግሞ ከምንድን ነው መጾም ያለበት? ክፉ ነገር ከመስማት ዘፈኑን፣ ዳንኪራውን፣ የሰውን ሐሜት መስማቱን ከዚህ ነገር ይጹም። አንደበትም ክፉ ነገር ከመናገር ይጹም፣ ከስድብ ይጹም፣ ሰው ከማማት ይጹም። ይሄንን መለማመድ ነው። ክርስትና ልምምድ ነው። መንፈሳዊ ሕይወት ልምምድ ነው። መንፈሳዊነትን መለማመድ ማለት ነው። ይሄንን እያለማመድ ነው ከሄድን ወደዚህ ፍጹምነት ወደዚህ ወደ ቅዱሳን ወደ ደረሱበት ቅዱሳን ወደ ሄዱት እንጠጋለን። በእነሱ ጸሎት፣ በእግዚአብሔር ቸርነት፣ በእናቱ አማላጅነት እነሱ ከደረሱበት እንደርሳለን። ለዚህ ነው ቅዱስ ጳውሎስም የእግዚአብሔርን ቃል የነገሯቸው ዋኖቻቸውን አስቡ ካለ በኋላ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ብሎ የተናገረው። ስለዚህ መለማመድ ነው ማለት ነው። ኃጢአትን በልምምድ ገንዘብ እንዳደረግነው ሁሉ የጽድቅን ስራ ደግሞ የበለጠ በልምምድ ገንዘብ ማድረግ ይቻላል። አይን ክፉ ከማየት ይከልከል ሲባል ጨፍኖ መሄድ አይደለም። አይን ይሄ የውጭው አይን አይደለም። ጸብ ክርክር ያለበት የውስጥ አይን። የውስጥ አይን እንዳልነ ታውቃላችሁ አይደል? የውጭ አይን ብቻ አይደለም፣ የውስጥ አይን አለ። አይነ ልቡና የሚባል እሱ ነው ከእግዚአብሔር ጋር እንዲገናኝ ይፈልጋል። የውስጥ ጆሮ አለ፣ እዝነ ልቡና። አባቶቻችን ሲመርቁ አይነ ልቡናችንን ያብራልን፣ እዝነ ልቡናችንን ይግለጥልን የሚሉት የውስጥ አይን ካላየ ይሄኛው አይን ዋጋ የለውም። የውስጥ ጆሮ ካልሰማ ይሄኛው ጆሮ ምንም ሊያደርግ አይችልም። ስለዚህ አጠቃላይ በውስጥ ያለውን ነገራችንን መጠበቅ፣ እሱ ደግሞ የሚጠበቀው በመንፈሳዊነት ነው፣ በጸሎት ነው፣ በእግዚአብሔር በመገዛት ነው። ይሄን መጠበቂያ ደግሞ የቅዱሳንን ገድል ማንበብ ነው። ገድለ ቅዱሳን በጣም ብዙ ነገሮችን ይጠብቃል። ገድለ ቅዱሳን የእነ አቡነ ተክለ ሃይማኖት፣ የእነ አቡነ ገብረ መንፈስ ቅዱስ፣ ሌሎችም ብዙ ቅዱሳን ገድላቸውን ስንመለከተው ይሄንን ለመጠበቅ የተዘጋጀ ነው። ገድሉን ስናነበው እነሱን ለመምሰል እንጥራለን። እነሱ እንዴት እንደሄዱ እንዴት እንዳለፉት በውስጡ ስለተጻፈ ሕይወታቸው እነሱ የሄዱበትን መንገድ ለመጓዝ እንጀምራለን። ያን ጊዜ እነሱም ጸሎታቸው ይረዳናል። ገድላቸውን እያነበብን ነውና ገድላቸው ሲነበብ ገድላቸው የሚነበብበት በዚያ ስፍራ ቅዱሳኑ ይመጣሉ። ስለዚህ እርዳታቸው ለኛ ይደረግልናል። ይሄንን መንገድ መከተል እንችላለን ማለት ነው። ምጽዋትን በተመለከተ ምጽዋት በጾም ልንሰራቸው ከሚገቡ ስራዎች መካከል አንዱ ነው። ጾም፣ ጸሎት፣ ምጽዋት እንደ ነፍስ እንደ ስጋ እንደ አካል እንደ ጥላ ሆነው አብረው ሊሄዱ የሚገቡ ነገሮች ናቸው። ይሄንን ምጽዋት በተለይ በስራ ከራሳችን አውጥተን ብንሰጥ መልካም ነው። ከምናገኘው ለነዳያን የሚገባው ለነዳያን፣ ለቤተክርስቲያን የሚገባው ለቤተክርስቲያን፣ ለካህናት የሚገባው ለካህናት በጾማችን ወቅት አብዝተን ብናደርግ፣ ግን በቤተሰብ ጫና ሆኖ እንደው አታድርግ የሚባል ግርግር የሚፈጥር ካለ የኛን እንዲሰጠን አጥብቆ መጸለይ ነው ማለት ነው። እንድንሰጥ ነጥቀን ከምንሰጥ እንድንሰጥ አይደል? አጥብቆ መጸለይ፣ የኔን ስጠኝና ልስጥ። ይሄ እስኪሆን ግን በጎ ህሊና እንዲኖረን ያስፈልጋል። በጎ ህሊና ይኖራችሁን አለ የሚመጻፈው። በጎ ለተቸገረ ስናይ ባይኖረን እንኳን ማዘን፣ መራራት፣ ያ እንደ ምጽዋት ይቆጠራል። በጎ ህሊና ይዘን ስናገኝ እንሰጣለን ማለት ነው። በጎ ህሊና ሳይኖረን ግን የምንሰጥም እንኳን ቢሆን ለተረዮ ይሆንብናል። ስለዚህ ስለሌለን አትስጥ ስለተባልኩ ብለን በጎ ህሊናችንን ግን እንዳናጣው በጎ ህሊና እንዲኖረን ያስፈልጋል። ሌሎችን ወደዚህ እንዴት ነው ማምጣት የሚቻለው? መጀመሪያ እኛ እንለወጥ አይደል? እኛ ስንለወጥ በአውደ ምሕረቱ ሆኖ መስበክ ብቻ አይደለም። ህይወታችን፣ አረማመዳችን፣ አነጋገራችን የኛ ማንነት ሲለወጥ አይተው ሰዎች እኛን ለመምሰል ወደኛ ይመጣሉ። ስለዚህ መጀመሪያ ጾሙ እኛን ይለውጠን። መጀመሪያ የሰማነው ቃል እግዚአብሔር እኛን ይለውጠን። እኛ የተለወጠ ህይወት የሚታይ ክርስትና ሲኖረን ሌሎች በዙሪያችን ያሉ ሰዎችን እንስባለን። ይሄ የተለወጠ ነገር በእኛ እስኪታይ ድረስ ግን ደግሞ የምንጓጓላቸው ወደኛ ወደዚህ ወደ ጾሙ፣ ወደ ጸሎቱ፣ ወደ ምጽዋቱ፣ ወደ ቅድስና ህይወት እንዲመጡ የምንጓጓላቸውን ባልንጀሮቻችንን አቅማችን በፈቀደ መልኩ እንጸልይላቸው። እንደውም ለራሳችን ከምንጸልየው ከምንለምነው ልመና ይልቅ ለባልንጀሮቻችን የምንለምነው ልመና በእግዚአብሔር ዘንድ የተወደደ ነው።
በእነሱ ምክንያት እኛን እግዚአብሔር ይሰማናል። ስለዚህ እንዲህ ወዳለ ሕይወት እንዲመጡ የምንመኝላቸው ባልንጀሮቻችን ካሉ እንዲመጡ መመኘቱ ብቻ አይደለ፣ እገሊትን አምጣት እገሊን አምጣው ብሎ መጸለይ ከኛ ይጠበቃል። ፈጣሪያችን ደግሞ ለዚህ ለበጎ ነገር ይተባበራልና ይረዳናል።